የያየሰው ፖለቲካ አቋም ወደ ትህነግ ወይም ወደ ህወሓት ያመዘነ ነው የሚል ነገር ይነሳል። በቅድሚያ እውነት ሐሰት ህወሓት ከ160 የፖለቲካ ድርጅቶች አንዱ ነው። ኢህአዴግ ይፍረስ ወይስ ይታደስ ብዬ መፍረስ አለበት ብዬ ጽፌያለሁ። ኢህአዴግን ማፍረስ ጠቃሚ እንደሆነ የ36 አምባገነኖች አገር እንደሆነች ያኔ ነው የጻፍኩት። ዛሬ ጠቅላይ ሚኒስትሩና እነ ሙስጠፌ ሳሊቤት የሚያደርጉበትን የአጋር ድርጅቶች ጉዳይ እኔ እማምነው በወቅቱ ስርዓቱን ባንክም ታንክም ያለውን ስርዓት ሳይንሳዊ በሆነ ትችት መተቸት መቻል። አሁን ህወሓት ከስልጣን ወርዷል ከተባለ ጉዳይ አይደለም። ምን እሺ፣ ወደ ትግራይ ቲቪ የገባበትን እንትን በዚህ እናንሳ። ለምን ገባ ማለት እንደዚህ አትተች። ባለውለታዬ ናቸው ጠቅላይ ሚኒስትሩ፣ መንግስት ባለውለታዬ ነው ወዘተ የሚል በዛ ከባለቤቷቸው አካባቢ ማለት ነው። ፋይናሊ በቃ በዚህ ሁኔታ መቀጠል ለኔ ለቢዝነስ ያደጋ ስለሆነ ኢሳያስ አፈወርቂንና አብይ አህመድ ጠቅላይ ሚኒስትራችንን እየተቸህ ስለሆነ ካንተ ጋር መስራት ለቢዝነስ ያደጋ ነው፣ ስለዚህ በቃኝ እና ውጣ ተባልኩ። ጫና ነው፣ በጣም ጫና አለው። ምንም ስፖንሰር የለውም እስካሁን። የኦሮሞ ልሂቃን ወይም ደግሞ የኦሮሞ ፖለቲከኞች የትግራይና የአማራን ህዝብ ለማጋጨት ሆነ ብለው ይሰራሉ። ጠቅላይ ሚኒስትሩ ሄደው ወሎ የቦሩ ሜዳ ጦርነትን ይጠቅሳሉ። አሁን አይደለም ያጣል፣ እኔ አይደለሁም ያጣልኋችሁ ነው። በታሪክ አጋጣሚ የተገኘ ስልጣን አለ። ይህንን ስልጣን ለማስቀጠል አጌንስት ሴሜቲክ ሶሳይቲ ነው መሰራት ያለበት ነው። ኩሽቲክ የሚባል ማህበረሰብ እየተመሰረተ እንደሆነ አታውቅም? አፄ ዮሐንስ ጎጃም ድረስ መጥተው 17000 አማራ ገደሉ ይላል አንድ የታሪክ ሰው ነኝ የሚል ሰው። በቅርቡ የተሰማው ዜና የአባይን ወደ 1300 ገደማ ሜጋዋት እንዲቀንስ የማድረግ የጠቅላይ ሚኒስትሩ ጉዳይ አይደለም። ባይዘው የህዳሴ ግድብ ሁለት ሰክሰስፉል ነገሮች ኢትዮጵያ ውስጥ አምጥቷል። እነዚህን ሁለት እድሎች አሁን አጥተናቸዋል። ህዳሴ ግድብ ላይ ያነሳ ያለው ለፖለቲካ ስራ ነው የዋለው፣ 50% አልተጠናቀቀም ወዘተ ወዘተ ብለው ጠቅላይ ሚኒስትሩ አራከሱ። ጠቅላይ ሚኒስትሩ ሄደው ወላሂ ምንም ጥፋት አናደርስባችሁም አሏቸው። እንዴት አላችሁ የተከበራችሁ የኢትዮ ታይምስ ቤተሰቦች? ዛሬ እንግዲህ ከአንድ እንግዳ ጋር ቆይታ ለማድረግ እዚህ ተገኝተናል። የዛሬው እንግዳችን ጋዜጠኛ ያየሰው ሽመልስ ነው። እንግዲህ ከያየሰው ሽመልስ ጋር በወቅታዊ ፖለቲካዊ ጉዳዮች ጋር ቆይታ እናደርጋለን ማለት ነው። ያየሰው ሽመልስን ለማስተዋወቅ ያህል ከዚህ ቀደም በኤኤንኤን ቴሌቪዥን፣ በናሁ ቴሌቪዥን የምናውቀው ጋዜጠኛ ነበረ። አሁን ደግሞ በትግራይ ቴሌቪዥን በሚተላለፈው የኢትዮ ፎረም ፕሮግራም ላይ ዋና አዘጋጅ ሆኖ እያቀረበ ይገኛል። በሌላ በኩል ደግሞ በፍትህ ጋዜጣ ላይም እንዲሁ የተለያዩ ሀሳቦችን ሲጽፍ እናውቀዋለን ማለት ነው። ከሱ ጋር ነው ቆይታ የምናደርገው። በቅድሚያ ጋዜጠኛ ያየሰው ስለ ቆይታችን ፈቃደኛ በመሆኑ ከልብ እናመሰግናለን። እስቲ ካንተ ልነሳና የያየሰው ፖለቲካ አቋም ወደ ትህነግ ወይም ወደ ህወሓት ያመዘነ ነው የሚል ነገር ይነሳል። በቅድሚያ እውነት ሐሰት የሚለው ማን ያነሳው? የህዝቡን አስተያየት ካየ ቀጥታ ድጋፍህ ወይም ደግሞ ሆነ ብለህ ለህወሓት አዘመህ እንደምትጽፍ ነው ኮመንቶቹ የሚያሳዩት። በተለያዩ እንትኖችም እንዲሁ የምንሰማቸው ሹክሹክታዎች ማለት ነው። በትክክል ነው ወይስ አይደለም? አይ ህወሓት ከ160 የፖለቲካ ድርጅቶች አንዱ ነው። አሁን የድል አጥቢ አርበኛ የበዛበት ሀገር ነው ይሄ ሀገር። ከ2 እና 3 ዓመት በፊት ህወሓት በኢትዮጵያ ፖለቲካ ላይ ብልጫ በነበረው ወቅት እና እሱ በሚያስተዳድረው አገር ውስጥ በዋናነት አገር ውስጥ ሆነን ስንጽፍ የነበርን ሰዎች እኛ ነን። 2016 በፈረንጅ ሪፖርተር ጋዜጣ የምታነበው ኢህአዴግ ይፍረስ ወይስ ይታደስ ብዬ መፍረስ አለበት ብዬ ጽፌያለሁ። ኃይለማርያም ደሳለኝ ከስልጣን ይነሳ ከጀርባው ያለው የህወሓት ኃይልም እጁን ይሰብስብ ብዬ ቴሌቪዥን ላይ ፕሮግራም ሰርቻለሁ። ጋዜጠኛ ዛሬ ላይ ነው ማተኮር ያለበት፣ የኒውስ ሰው እንጂ የሂስትሪ ሰው አይደለም። ታሪክ እነ ባህሩ ዘውዴ እነ ተክለ ጻድቅ መኩሪያ ስራ ነው። ጋዜጠኝነት ዛሬ ነው። ዛሬ ላይ መጀገን የቻለ ጋዜጠኛ ነው ጎበዝ የሚባለው። 1990ዎቹ ላይ ማለት 80ዎቹ አጋማሽ ወዲህ ኢህአዴግ የሚለው ነገር ነበረው። የደርግ ርዝራዦች ጥቅማቸው የተነካባቸው ወዘተ ነበር። ፋክት እየተነገረው አገሩን እያበላሸ ሆኖ ብሎ የሚነግሩትን ሰዎች እንደዚህ የሚሉት ሰዎች እነንትና ናቸው የሚለው ሌብሊንግ ውስጥ ይገባ ነበር። እኔ እማምነው በወቅቱ ስርዓቱን ባንክም ታንክም ያለውን ስርዓት ሳይንሳዊ በሆነ ትችት መተቸት መቻል።
ሳይንሳዊ ይሄ አሉባልታ ቱማታ ልክ አሁን እንደጠየቀኝ አይነት ጥያቄ ከዛና ከዚህ የተለቃቀመ ወሬ ይዞ ቴሌቪዥንና ሬዲዮ ላይ መምጣት ወይም ጋዜጣ ላይ መምጣት አይደለም። ሊጠቀስ ሊረጋገጥ የሚችል ፋክት ይዘህ ዛሬን መተቸት መቻል ነው። በወቅቱ ህወሓት ስልጣን ላይ በነበረ ጊዜ ይህንን ስናደርግ ነበር። አሁን ህወሓት ከስልጣን ወርዷል ከተባለ ጉዳይ አይደለም። ምን እሱ ህወሓት በኢትዮጵያ ፖለቲካ ውስጥ የወሳኝነት ሚናውን ካጣ በኢትዮጵያ ፖለቲካ ወስኖ በኔና ባንተ ህይወት ላይ ተጽዕኖ የሚያሳድረውን አካል ሳይንሳዊ ትችት በመተቸት ክሪቲካል ሂስ በማድረግ መደገፍ ነው ስርዓትን ለአገርም የሚጠቅመው። ለኔ ህወሓት እንደ ደርግ፣ እንደ አፄ ኃይለ ሥላሴ፣ እንደ አፄ ተክለ ጊዮርጊስ፣ እንደ አፄ ቴዎድሮስ ነው ወድቋል። በወደቀ ስርዓት ላይ ዱላ ማብዛት ምን ጥቅም አለው? በየቀኑ ፖለቲከኛና ጋዜጠኛ ስራ የሚጀምረው ህወሓትን በመሳደብ ነው። እኔ እዚህ ስድብ ላይ ምን እሴት እጨምራለሁ? ምን የተሻለ ስድብ ማበርከት እችላለሁ? አሁን ብሳደብ የሚጠቅመው አሁን ያለውን ነገር ማስተካከል መቻል ነው። በወቅቱ መለስ ብለህ ማየት ትችላለህ። ፌስቡክ ላይ የምጽፈውን ጋዜጣ ላይ እንዳልኩ ሪፖርተር ላይ እጽፍ ነበረ። ፋና ጋዜጠኛ እያለሁ ኦድ የሚባል ጋዜጠኛ ነበርኩኝ። ለምንድን ነው ይሄን የምንሰራው በሚል በጣም ሲሪየስሊ የምቃወም ሰው ነበርኩ። በተለየ ሁኔታ ክትትል ይደረግብኝ ነበረ። 9 ዜና ሰርቼ ቲያንስ የሚባል ድርጅት አዘግቻለሁ እዚህ ሀገር ላይ። ይሄንን ያክል ኮንፊደንስ ኖሮኝ ማውራት እችላለሁ። በወቅቱ በሰራው ስራ ነው ማለት። ኢህአዴግን ማፍረስ ጠቃሚ እንደሆነ የ36 አምባገነኖች አገር እንደሆነች ያኔ ነው የጻፍኩት። ዛሬ ጠቅላይ ሚኒስትሩና እነ ሙስጠፌ ሳሊቤት የሚያደርጉበትን የአጋር ድርጅቶች ጉዳይ ኢህአዴግ 36 አምባገነኖች ይህንን 9 ክልል እየመሩት ነው። ታዳጊ ክልሎች በዚህ ጉዳይ ላይ አጀንዳው ላይ የሉም እያልኩ ማለት እና ምን ልልህ ነው የኔ ጉዳይ አይደለም። ህወሓት በኖረ ወቅት እተቻለሁ። አሁን እኔ እንደሌላው ሰው ህወሓት ኢህአዴግ ወይም ወያኔ ወዘተ እያልኩ አላንቋሽሽም። ስም አለው ህግ የሚያውቀው ስም። ኦፒዲዮን ኦነግ እያሉ ይጠሩታል። ማነው ኦዲፒ። ይሄ አሁን ሴንሴሽናል ማድረግ ነው። ለምንድን ነው ኦዲፒ ብሎ ነው ምርጫ ቦርድ የመዘገበው? መጥራትም ያለብን የኦሮሞ ዲሞክራሲያዊ ፓርቲ ነው። ከዛ በኋላ አገሩን የሚመራው ኢህአዴግ ነው። ለኔ አሁን ኦዲፒ የሚባል መሪ አምጥቶ ሊሆን ይችላል፣ ግን የኦዲፒ የህወሓት አገር አይደለም። ይሄ ሀገር ማተኮር ያለብን እንደዛ ነው። ለምን ጥያቄህን የሙስጠፌ ድርጅት ማለት ነው ሶዴፓ፣ ለምን ስለ ሶዴፓን ትደግፈዋለህ ለምን አላልከኝ? ምን ትቃወመዋለህ አላልከኝ? አዎ አይ ይሄ ነው ፍሬምወርኩ ልልህ ነው። ለማንኛውም አሁን ካነሳውም አንፃር ምንድነው ያው ሆነም ቀረ ህወሓት አሁን ወድቋል ብሎ ሙሉ በሙሉ መደምደም አይቻልም። ሆነም ቀረ የኢህአዴግ አጋር ጥለነዋል ተብሏል። እንግዲህ ተቃዋሚዎቹም መንግስትም በተደጋጋሚ እንዳሉት ያው ከዚህ ቀደም የነበረው አይነት የፖለቲካ ስልጣን በህወሓት ሰዎች ዘንድ የለም የሚል በእኔና በአንተ የዕለት ተዕለት ህይወት ላይ ተጽዕኖ የማሳደር አቅሙ እጅጉን አነስተኛ ነው ህወሓት አሁን። ስለዚህ ይህንን አቅም የሌለውንና ሁሉም እየተነሳ ሲሰድበው የሚውለውን ድርጅት ብትሰድበው፣ ብትቃወመው፣ ብትደግፈው ምን ጥቅም አለው? ያው ሆነም ቀረ ግን ምናልባት ከመሳደቡ ምናምን አስፈላጊ ባይሆንም ያው የትግራይ ህዝብ ገዢ ፓርቲ እንደመሆኑ ግን ሶዴፓም እኮ ሶማሌ ያልከው ክሪቲካል ሂሶችን መስጠቱ ግን ችግር አይኖርም በህወሓት ላይ። ህወሓት በጣም ብዙ የሚተቹት አሉት በአንድ በኩል፣ ሁለተኛ ለእኔ በጣም ሩቅ ነው። እውነት ለመናገር ሩቅ ነው ቲፒኤልኤፍ ለእኔ። እንደውም ጂኦግራፊካሊ ካየኸው እኔ አዲስ አበባ ነዋሪ ነኝ። የአዲስ አበባ የሚያስተዳድረው ከተማ መስተዳድሩ ይቀርበኛል ጂኦግራፊካሊ። እንደዚሁም ደግሞ አኒሴስታር ይሄ በፋሚሊም ካየኸው ቤተሰቦቼ አማራ ክልል ናቸው። ስለዚህ አዴፓ ይቀርበኛል ማለት ነው። እንደው ከዛ ውጪ እህቶቼ ደግሞ አሉ ሐዋሳ ምናምን አካባቢ ደህዴን ይቀርበኛል። ቲፒኤልኤፍ በምንም ለኔ በጣም ሩቅ ነው ልልህ። እሺ ወደ ትግራይ ቲቪ የገባበትን እንትን በዚህ እናንሳ። ለምን ገባህ ማለት የተነሱ ጉዳዮች አሉ ከናሁ ቲቪ ጋር በተያያዘ በተለይ ኢሳያስንና የለውጥ ኃይሉን በመተቸት የሚል የመጨረሻ እንትን ፌስቡክ ፔጅ ላይ ለጥፈሃልና ወደ ትግራይ ቲቪ ስትገባ ከዛ በኋላ አማራጭ በማጣት ነው ወይንስ ከሌሎች አማራጮች ይልቅ ከናሁ ቴሌቪዥን በኋላ ካሉ አማራጮች ይልቅ ትግራይ ቲቪ ይሻለኛል የሚል ሐሳብ ነው? እኔ ፍትህ መጽሔትም ላይ ጽፋለሁ አይደል? ፍትህ መጽሔት ለምን እንዳልገባው አልጠየቀኝም። አይ ቀደም ሲል ያነሳሁት ምን መሰለህ ለህወሓት አመዝናለሁ የሚል ነገር ስላነሳው ጥያቄ ነው። ከህወሓት በፊት ናሁ ነበር ማለት ከትግራይ ቴሌቪዥን በፊት ናሁ ቴሌቪዥን ነበር መሰለህ። ናሁ ቴሌቪዥን የገባሁት ፕሮፌሽናሊ በተለይ በራሱ በስራ አስኪያጅ በባለቤቱ ጥያቄ ነው።
ናሁ ቴሌቪዥን ላይ ገብቼ መስራት ጀመርኩ። ወራት ተቆጠሩ። ከዛ በኋላ እንደምታዩ ፕሮግራሞችን በጣም ክሪቲካሊ ነው የምተቸው። ትችቴ ዝም ብሎ አልባልታ አይደለም። ቀደም ሲል እንዳልኩ ጠቅላይ ሚኒስትራችን ወይም ኢህአዴጋችን ወዘታችን ምን እያደረገ ነው? ሳይንስ፣ ከዛ ኢምፒሪካል የሆነ አናሊሲስ ወዘተ ከባልደረቦች ጋር ከፖለቲካ ሳይንቲስቶች ጋር ከጋዜጠኞች ጋር እሰራለሁ። ያንን ስራ በየቀኑ እንደዚህ አትተች፣ ባለውለታዬ ናቸው ጠቅላይ ሚኒስትሩ፣ መንግስት ባለውለታዬ ነው ወዘተ የሚል በዛ ከባለቤቷቸው አካባቢ ማለት ነው። ፋይናሊ በቃ በዚህ ሁኔታ መቀጠል ለኔ ለቢዝነስ ያደጋ ስለሆነ ኢሳያስ አፈወርቂንና አብይ አህመድ ጠቅላይ ሚኒስትራችንን እየተቸህ ስለሆነ ካንተ ጋር መስራት ለቢዝነስ ያደጋ ነው፣ ስለዚህ በቃኝ እና ውጣ ተባልኩ። የሰው ቤት ነው መውጣት ነው ያለብህ፣ ውጣ ከተባለ ወጣሁ ማለት ነው። ከዛ ወጥቼ እኔ ጋዜጠኛ ነኝ። ከጋዜጠኝነት ውጪ እኔ ምንም አያምርብኝም። ሌላ ነገር የሚያምርብኝ ነገር የለም እና ያንን ጋዜጠኝነት ለመስራት ፕሮፖዛል ሰርቼ 7 ቴሌቪዥን ላይ ሄድኩ። አልነግርህም ቴሌቪዥኖቹ 7 ቴሌቪዥን ላይ ሄጄ የተቀበለኝ ሁሉም ቴሌቪዥን ነው ጥለውታል። ማንም አልተቀበለኝ። ትግራይ ቴሌቪዥን ላይ ሰራ ብሎ ሰው ኮስችን ሲያደርግ አማራ ቴሌቪዥን ላይ ቢሰራ የአዴፓ ደጋፊ ነኝ ማለት ነው። ምናልባት እንግዲህ ያው ስላልሰራ እዛ ላይ እንደዚህ አይነት የተበላሸብን ነገር አለ እዚህ ሀገር። ትግራይ ቴሌቪዥን በኢትዮጵያ ውስጥ የሚገኝ አንድ ቴሌቪዥን ነው። ህወሓት ኖረ፣ ቀጠለ፣ ወደቀ፣ ሞተ፣ ይቀጥላል የትግራይ ቴሌቪዥን። ኢትዮጵያ ቴሌቪዥን 1957 ላይ የተመሰረተው 4 ስርዓት እስከ ጠቅላይ ሚኒስትር አብይ ድረስ 4 ስርዓት እያገለገለ ነው። ይሄ ሁሉ ስርዓት ላይ ይህ ተቋም ግን ይቀጥላል። የአገራችን ቴሌቪዥን አንድ ፍትህ መጽሔት በአገራችን ህግ እውቅና የተሰጠው በአገራችን የሚታተም የአገራችንን ጉዳይ የሚሰራ መጽሔት ነው። እዛም ላይ ጽፋለሁ። የኔ ስታንድ ምንድን ነው? እኔ በአግባቡ የማስተላልፈውን ሐሳብ እና መልእክት ወዘተ ያስተላልፍልኛል ወይ? እዛ ጋር የሐሳብ ገደብ አይደረግብኝም ወይ? በአግባቡ የሐሳብ ነፃነቴን ያስተናግድልኛል ወይ ብዬ ነው የምነሳው። ኢቲቪ የመጀመሪያ የለቀኩበት የሐሳብ ገደብ ይደረግብኛል ብዬ ነው። ያ አሁን የሐዋራ ከመነሳቱ በፊት 2007 ምርጫ እንዳለቀ ነው እኔ ከዛ ቤት የለቀኩት። ኢህአዴግን ምረጡ የሚል ዜና በየቀኑ እያዘዙ ሲያሰሩ ለምንድን ነው ኢህአዴግ ምረጡ የሚባል ዜና የምንሰራው በሚል ነው ትቼ የወጣሁት። ዘርፎር በትራክ ሪከርድህን ማየት ነው የሚሻለው። ዝም ብሎ ሰዎች አሁን እንደዚህ የሚፈረጁ ካሉ ሂደቱን ማየት ነው። ቲፒኤልኤፍ የፖለቲካ ድርጅት ነው። የፖለቲካ ድርጅት ሰው የናዚ አባልም ይሆናል። ቲፒኤልኤፍ ናዚም ነው ከተባለ የዛ አባል ወይም ደጋፊ ወይም ወዘተ መሆንህ ወንጀል ሊሆን አይችልም። እኔ ባምንበት ኖሮ ደስ ይለኛል። ባምንበት ግን ምናልባት እንትን የለውም። አሁን ከዚህ በፊት በነበሩ ጊዜ ህወሓት ከፍተኛውን የስልጣንትን ይዞ ወይም እጅ መጠምዘዝ ይችላል በተባለበት ጊዜ ሚዲያዎችን ጭምር ሐሳባቸውን ወይም ደግሞ ኮንተንት ላይ መግባት እንትን ነበረው። አሁን በትግራይ ቴሌቪዥን እንደዚህ አይነት ነገር የለም። የሚገርምህ የሰኞ ማታውን ፕሮግራም ሰኞ ረፋድ ላይ ነው ኢሜል የማደርገው። ምን እንደሰራሁ ሁላ እዛ ቼክ የሚያደርጉት አይመስለኝም። ምን እንደምሰራም አያውቁም። ማለት ከሌላ ኢንተርቪው ላደርግ ነው፣ ከከሌ ጋር እንደ አይነት ጉዳይ ላወራ ነው ወዘተ ወዘተ የሚል ነገር ምንም የለም። አንነጋገርም ሁላ ነው የምልህ። ግን ፋንዳሜንታል ኤሌመንቶች አሉት ስራ። ጆርናሊስቲክ ትሩዝ መኖር አለበት። ተገቢውን የሆነ የጋዜጠኝነት ስራ ነው የምሰራው። አሉባልታ ይዤ አልመጣም። ህዝብና ህዝብን የሚያጋጭ ነገር አላመጣም። ህግ አከብራለሁ። በጣም ህግ የማከብር ኮንዘርቫቲቭ ሰው ነኝ። የሸዋ ሰው መሆን አንዱ ጥቅሙ ይሄ ሊሆን ይችላል። በጣም ኮንዘርቫቲቭ ነኝ። ህግ አክብሬ ነው የምሰራው። የትኛውንም አካል ለማስከፋትና ለማስደሰት ብዬ አልሰራም። ፋክት ነው ይሄ። ፋክት ሪፖርት ባደረገው ከሰው ጋር አያጋጭም። ሰውና ሰው ብሔርን ከብሔር ወዘተ በጣም ሴንሴሽናል ስለሆነ አሁን አያጋጭም የሚለው እርግጠኛ ሆኜ ነው የምሰራው። በዚህ ስራዬ የቀድሞ አለቆቼ ስለሆኑ እንዳልኩ እዛ ያሉት እምነት ስላላቸው ብዙም እንግዲህ የቀረበ ፕሮግራም የለም እንዳልኩ። እሺ አጠር አድርገን ስፖንሰር ስትፈልግ ጫና የለውም? ጫና አለው፣ በጣም ጫና አለው። ምንም ስፖንሰር የለውም እስካሁን። ሌሎች ስራዎች በምሰራቸው እየደጎንኩት ያለ ስራ ነው። በጓደኞች እገዛ ወዘተ እየሰራ ያለው ስራ ነው እንጂ ሲሪየስ የሆነ ጫና አለው። ምንም እንኳንም ክልል ቴሌቪዥን ላይ የአዲስ አበባ ላይ ባሉ ቴሌቪዥኖች ላይ እንኳን የፖለቲካ ፕሮግራም መስራት ከባድ ነው እና ስፖንሰር የለውም። በዛ ላይ ኢኮኖሚም እየደቀቀ ስለሆነ አምኖ ስፖንሰር የሚያደርግህም የለም።
የኦሮሞ ልሂቃን ወይም ደግሞ የኦሮሞ ፖለቲከኞች የትግራይና የአማራን ህዝብ ለማጋጨት ሆነ ብለው ይሰራሉ። ሌሎቹ ላይ እንዳደረጉት ለማስታረቅ ወይም ደግሞ ነገሮችን ለማብረር ሲንቀሳቀሱ አንመለከትም የሚልም ሐሳብ እንትምላል። አንድም የጠቀስከው መምህር ታዬ ቦጋለ ምናልባት በሰዓቱ ስሙን አላገኘውም ይሁን አላውቅም፣ የቦጋለ ልጅ በሚል እንትን ብለዋል። የተለየ ምልክት ይሄን ያለያየበት አለ። ምናልባት ቀጥታ ይሄን የሚያስብል ከአፄ ዮሐንስ የጎጃም አካባቢ ሰዎች ላይ ያደረሰውን የወሎ ሰዎች ላይ የደረሰውን ጉዳት እንዲህ ከማንሳት በዘለለ ይሄን ያህል በአቶ ታዬ ላይ የሚታይ እንትን አለ። አንድ ኤንቲቲ ነው በነገር ላይ አሁን ያልካቸው ሰውዬ አንድ ሰው ናቸው። ምንድን መሰለ ይሄ ጀነራል ፋክት ዝም ብለን የምናጣምመው አይደለም። በኢትዮጵያ ውስጥ አይደለም ዓለም ላይ ሁለት ቋንቋ እየተናገረ አንድ ብሔር ማነው አንድ ባህል አንድ ታሪክ ተመሳሳይ የሆነ ቤተክርስቲያን ውስጥ እያስቀደሰ የሚውል በተመሳሳይ ገበያ ውስጥ የሚውል የተመሳሳይ ነገር ያለው ዓለም ላይ አላውቅም። በእኔ ንባብ ሁለት ቋንቋ እየተናገረ ነው ማለት ከትግራይና አማራ ህዝብ ውጭ 3000 ዓመት ምናምን የሚባለው ታሪክ እኮ ከየትም አይደለም ሊሰራ የሚችለው የአማራና የትግራይ ኮርስቴት ተቆጥሮ ነው። ኮርስቴት የሚባል አለ በፖለቲካል ሳይንስ። አገሩ ሲገነጣጠል ቢውል የመጨረሻውን ስም ኢትዮጵያ የሚለውን ስም ይዘው የሚቀሩት እነዚህ አካባቢዎች ናቸው። የእንግሊዝ ሲፈርሱ ነው ፋይናሊ ለንደን ነው እንግሊዝ የሚለውን ስም ይዘው የሚቀረው እንደዛ ማለት ነው። ይህ ማህበረሰብ ነባር የሆነ ትጥቅ ያለው ማህበረሰብ ትጥቅ ስለ የታሪክ ትጥቅ፣ የአንድነት ትጥቅ፣ የባህል ትጥቅ ነጭ ልብስ የነዋለልኝ መኮንን የ1960ዎቹ ላይ የጻፉት ጽሑፍ እኮ የሚል የነበረው የአማራና የትግራይ ተጽዕኖ በኢትዮጵያ ብሔር ብሔረሰቦች ላይ አለ፣ እነሱን እስር ቤት አድርጓቸዋል ነው። ሉክ ይሄ አሁን የመጣ አይደለም። ሰለሞኒክ ስርወ መንግስት እየተፈራረቁ የያዙት የእነዚህ ሰዎች ናቸው። ወይም በሴሜቲክ ሜንታሊቲ ውስጥ ያሉ ናቸው። ስለዚህ እነዚህን ሰዎች ወይም እነዚህን ማህበረሰቦች መከፋፈል አይቻልም። ጂኦግራፊካሊ ከዚህ ወዲህና ከዚህ ወዲያ ናቸው ልትል ትችላለህ። ፐርማነንትሊ ግን መከፋፈል አይቻልም። አሁን የተያዘው ምንድነው? በታሪክ አጋጣሚ የተገኘ ስልጣን አለ። ይህንን ስልጣን ለማስቀጠል አጌንስት ሴሜቲክ ሶሳይቲ ነው መሰራት ያለበት ነው። ኩሽቲክ የሚባል ማህበረሰብ እየተመሰረተ እንደሆነ አታውቅም? ኩሽቲክ የሚባል እየመሰረቱ ነው። ኩሽቲክን የመሰረቱት በአማርኛ እየተነጋገሩ ነው። አስገራሚው ነገር እና የጸረ ሴሜቲክ እንቅስቃሴ ነው ያለው። የኩሽቲክ ሙቭመንት አክተሮች እየተናገሩ ያሉት ከዚህ በኋላ ሴሜቲክ ስልጣኗን አያገኛትም። ስልጣን እኔ አይ ዶንት ኬር፣ ይሄ የልሂቃን ጉዳይ ነው። ማህበረሰብ ግን ሊለያይ አይችልም። ይሄን ማህበረሰብ ለመለያየት እንደ የተለያዩ መንገዶች ጥቅም ላይ ይዋሉ ነው። አሁን ነው የኔ እዛ ጠቀስከው ጽሑፍ ላይ ያነሳሁት። አንደኛው የሁለቱ አሁን በሁለቱ በህወሓትና በአዴን ወይም በአዴፓና በህወሓት እንዲሁም እነሱን ተከትለው በመጡ አክቲቪስቶች የተፈጠረው ልዩነት ስር የሰደደና ታሪካዊ ለማድረግ የሚደረግ ጥረት አለ። ከአፄ ዮሐንስ ጋር ከአፄ ምኒልክ ጋር ወዘተ እየተነሳ አፄ ዮሐንስ ጎጃም ድረስ መጥተው 17000 አማራ ገደሉ ይላል አንድ የታሪክ ሰው ነኝ የሚል ሰው። 17000 አማራ የተገደለው ግዛት ለማስፋፋት ነው እንጂ አማራ በመሆኑ አይደለም። አፄ ቴዎድሮስ ሸዋ መጥተው አፄ ቴዎድሮስ እጅግ ተዋረዱ፣ የሸዋን ሰው ሁሉ እጅ ነስተው ሄዱ የተባለላቸው ሲገድሉ ያደሩበት ዘመን ነው። ያ ዘመን ግዛት ለማስፋፋት ነው እንጂ የሸዋን ሰው ሸዋ በመሆኑ አይደለም የገደሉት። የኢምባቦ ጦርነት በወሎና በጎጃምና በሸዋ መሃል የተካሄደ ጦርነት ነው። በተክለ ሃይማኖትና በሚኒሊክ የሰገሌ ጦርነት በወሎና በሸዋ መሃል የተካሄደ ጦርነት ነው። ይሄ የዘመኑ ነገስታት ተፈጥሮ ነው። በዛ ዘመን የነበረ የግዛት ማስፋፋት አጀንዳ ነው። ይህንን ታሪካዊ ቀለም በመስጠት የአማራና የትግሬ ጠብ ነባር ነው። ጠቅላይ ሚኒስትሩ ሄደው ወሎ የቦሩ ሜዳ ጦርነትን ይጠቅሳሉ። አሁን አይደለም እኔ አይደለሁም ያጣላኋችሁ ነው። የወሎና የትግራይ ሰው ግን መንገድ ተዘግቶብኛል አልዘጋውም እየተባለ ነገር በሚወራወርበት ሰዓት እሳቸው ተው መንገዱን መከፈት፣ አይ መንገዱማ ክፍት ነው ከተከፈተ ብለው መናገር ነው የሚጠበቅባቸው። ሶማሌ ላይ እኮ በስልጣን በያዙ በአምስተኛው ቀን ነው ሄደው የሶማሌ ክልልን ችግር ለመፍታት እንቅስቃሴ የጀመሩት። የቤኒሻንጉል ጋር እኮ አቶ ለማ መገርሳ ከፍተኛ ዋጋ ከፍለዋል ከቤኒሻንጉልና ከጋምቤላ ጋር ጠቡን ለማብረድ። ይህን ቅድም ያልኩን ታሪካዊና ምክንያታዊ ሃይማኖታዊ ባህላዊ ግንኙነት ያለውን ሁለት ማህበረሰብ ለማቀራረብ በቂ ምክንያት አለ። ያንን ማህበረሰብ ለማቀራረብ ግን ወላይ ፌደራል መንግስት ስራ አልሰራም። ሌላው
አቶ ጀዋር መሐመድ ቀደም ሲል በጠቀስኩት ጽሑፍ ላይ ጠቅሼዋለሁ። በአንድ ቴሌቪዥን ላይ ቀርቦ አቶ መለስ አንደኛውን ሚሊኒየም ትግሬ ይመራበት ስለነበረ የስልጣኔ ያደረገው ሁለተኛውንና ሶስተኛውን ሁለተኛውን አማራ ስለመራበት የውድቀት አደረገው፣ ሶስተኛውን የእሱ እየመራበት ስለነበረ የህዳሴ ያደረገው አለ። አላለም መለስ እንደዛ። ይሄ አማራ ሲገዛህ ነበረ የሚል የሴሜቲክ ማህበረሰብ የማጣላት ዘመቻ አካል ነው። በሁለተኛው ሚሊኒየም ላይ አፄ ዮሐንስ ነበሩ፣ አፄ ተክለ ጊዮርጊስ ነበሩ። እነዚህ ሰዎች እንግዲህ አሁን ነው ዘር የለየን አማራ ናችሁ እያልን ያለ ነው እንጂ እነሱም ትግሬ ነን አላሉም፣ አማራ ነንም አሉ። ምኒልክ በታሪኩ አማራ ነኝ ብሎ ያውቅ፣ ዮሐንስም ትግሬ ነኝ ብሎ ያውቅ። ስለዚህ ይህንን ዘመቻ የሚያመጡት ፕራይመሪሊ የሴሜቲክ ማህበረሰብን የመከፋፈል አጀንዳ አለ ብዬ ስለማስብ ነው። እና አጀንዳውን ደግሞ ታሪካዊ ቀለም መስጠት፣ አሁን የተፈጠረ ላለማስመሰል መጣር ነው እና ይሄ አይጠቅምም ከማለት አንጻር ነው። አዎ ግን ያው በሁለቱ ህዝቦች ማለት አሁን መንገድ ላይ እስከ መዝጋት ምናምን የደረሱ እንትኖች ሲፈጠሩ ሆነም ቀር የተፈጠረ ግን ችግር አለ። አሁን አይ ችግር አለ። ይሄ የህወሓትና የብአዴን ፖለቲካ ውጤት ነው። ኦኬ አዎ አይ ያንን ልጠይቅ ነበር። እሺ ቀድመህ መለስክልኝ። ወደ አባይ ፖለቲካ እንሂድ። በቅርቡ የተሰማው ዜና የአባይን ወደ 1300 ገደማ ሜጋዋት እንዲቀንስ የማድረግ ተግባር እንደተከናወነ ተገልጿል። ምናልባት የተጣረሱ መረጃዎች በሁለት ባለስልጣናት ቢወጡም ይህንን ግን እያየሁ ያለው ሆነ ተብሎ በጠቅላይ ሚኒስትሩ ይሁንታ ጭምር እንደተደረገ ጭምር ነው እየጠቀስከ ያለው እና በአብዛኛው ጠቅላይ ሚኒስትሩን ከምትተችባቸው ምክንያቱም አንዱ ይህ የህዳሴው ግድብ ነውና እዚህ ላይ ያለ መረጃ የሆነ ታሪክም ጠቅሰ ነበረ ከጋዜጠኝነት ጋር በተያያዘ ከዚህ በፊት በነበረ እንትን ከኦሮሞ ሊቃን ወይም ፖለቲከኞች ዘንድ ስለ አባይ ባላቸው አመለካከትም ዙሪያ እሱን ትንሽ ያፋፍረኝ። ይሄ አሁን ያልከው ቆይ ወደዛ እናስገባው። ይሄ የኦሮሞ ምናምን የሚለው ብዙም እኔ አልወደውም። ይሄ ናሽናሊዝም ብዙም ጠቃሚ አይመስለኝም ለኔ ነው ማለት አምኖ ጠቅሰዋል በሚል ፌስቡክ ጽሑፍ ላይ ጠቅሻለሁ። ግን በእንደዚህ አይነት ፐብሊክ ሚዲያ ላይ ባይነሳ ጥሩ ነው ማለት አንድ የኦሮሞ ድርጅትን ከሚመሩ የፖለቲካ ሰዎች አንዱ ናቸው። ደውለን ዜና እንስራ የፓርቲያችሁን አቋም ስለ ህዳሴ ግድብ ንገሩን ስንላቸው ይሄ የኔ ጉዳይ አይደለም የአባይና የጣና ልጆች ታሪክ ነው፣ ሄደህ ጎንደርና ጎጃም ጠይቅ አሉኝ። እኔን ነው እንደዚህ ያለ ከአንድ ጓደኛዬ ጋር ደውለን ኤኒዌይ እሱ ብዙም የሚጠቅም አይደለም። እኔ የጠቅላይ ሚኒስትሩ ጉዳይ አይደለም ባይዘው ወይ የህዳሴ ግድብ የህዳሴ ግድብ ሁለት ሰክሰስፉል ነገሮች ኢትዮጵያ ውስጥ አምጥቷል። አንደኛ ግብጽ ይህንን አባይ የሚባልን ወንዝ የሁሉም ኢትዮጵያውያን እንደሆነ እንዲገባት አድርገናል። በነበረን ካምፔን ከጫፍ ጫፍ ዶርዜም፣ መንዜም፣ ሞያሌም፣ መቀሌም ነበረ ኢኳሊ ህዳሴ ግድብ ተደግፎ ሰልፍ የተወጣ አክራሪ የሚባል ማህበረሰብ እንኳን የለዘበበት ወቅት ነበር። ያኔ ህዳሴ ግድብ መገንባቱ ትክክል ነው ብሎ የሚያምን ኢትዮጵያዊ ሞልቶ ፈሶ ነበር። ይሄ አንድ ለግብጽ ትልቅ ሚሴጅ ነበረ። ይሄ ወንዝ ለካ የሰሜን ሰዎች ወይም የአባይ ወንዝ ተፋሰስ አካባቢ ያሉ ሰዎች ጉዳይ ብቻ አይደለም። ግጥም የሚገጥሙት ዘፈን የሚዘፍኑት እነዛ ብቻ ነበሩ። ስለዚህ የሷ ፐርሴፕሽን የነበረው የግብጽ የዛ አካባቢ ሰዎች ብቻ አጀንዳ አድርጋ ታየው ነበር። ይሄ እንዳልሆነ ኢትዮጵያን ያሳየንበት አንድ እድል ነው። ሁለተኛው አጋጣሚ በዲፕሎማሲ ዊን እንድናረግበት አድርጓል። የህዳሴ ግድብ የመደራደር አቅማችንን ናይል ድንበር ተሻጋሪ ወንዝ መሆኑን ግብጽ ትክድ ነበር። የራሷ ተፈጥሯዊ ሀብት ከአምላክ የተሰጠ ዘ ጊፍት ኦፍ ዘ ናይል እኮ ነው የሚሏት ራሳቸውን። ይህን ያክል እያቆለጳጳሱ ነበር የያዙት። የውሃው የማይነካ የራሳቸው ንብረት ብቻ አድርገውት ነበር እና በዚህ ላይ መደራደርም እንደ ብሔራዊ ውርደት ይቆጥሩት ነበር። ዊን አረግን ምልህ ለመደራደር ጠረጴዛ ላይ አምጥተናታል ግብጽ። ይሄ የኢትዮጵያውያን ስኬት ነው። የመለስ ዜናዊ አይደለም፣ የኃይለማርያም ደሳለኝ አይደለም፣ ወዘተ ወዘተ የማንም አይደለም። የኢትዮጵያ ድል ነው። እነዚህን ሁለት ድሎች አሁን አጥተናቸዋል ነው ህዳሴ ግድብ ላይ ያነሳ ያለው። መጽሔትም ላይ በተደጋጋሚ የጻፍኩት ይሄን ነው። አንደኛ የህዳሴን ግድብ መገንባት ከተጀመረበት ጊዜ ጀምሮ ኢትዮጵያውያን ዶሮ እየሸጠ እኔ ደቡብ ክልል ዜና ልሰራ ሄጄ የህዳሴ ዋንጫ እየዞረ በነበረበት ጊዜ ኢቲቪ ነበርኩ ያኔ። ዜና ልሰራ ሄጄ የገጠመኝን ልንገርህ። ሴትዮዋ በቤታቸው ያለቻቸው አንድ የልጅ ልጃቸው የ8 ዓመት ልጅና አንድ ዶሮ ነች።
ዶሮዋን አውጥተው ሰጡ ለተሰባሰበው ህዝብ። ይቺ ዶሮ ነች ያለች ንብረቴ ለህዳሴ ግድብ ይህን እሰጣለሁ ብለው ሰጡ። ዶሮ በጨረታ ተሸጠ። እዛ ጋር አሁንም አላሰበሱ 17 ሺህ ብር እንደዚህ። እንዲህ አይነት ኢትዮጵያውያን የተረባረቡበት ነው የህዳሴ ግድብ። እንዲህ ዋጋ የተከፈለበት ይህን ያክል ወይም የቀሰቀሰ የህዳሴ ግድብ ለፖለቲካ ስራ ነው የዋለው። 50% አልተጠናቀቀም ወዘተ ወዘተ ብለው ጠቅላይ ሚኒስትሩ አራከሱት። ቢሆን እንኳን በቋፍ ነው መያዝ ያለበት። ይሄ ዲፕሎማቲካሊም ተጽዕኖ አለው፣ አገር ውስጥም የሚፈጥረው ስሜት አለ። መምህራንን ሰብስበው 10% እንኳን አላዋጣችሁም አሉ። ምንም ርባና ቢስ ሚና ነው የነበራችሁ በህዳሴው ግድብ ላይ ወዘተ አሉ። ይሄም አንድ ሌላ ሪዲኩል የሚያደርግ ነው የማህበረሰቡን አስተዋጽኦ። 12 ቢሊዮን ብር ተዋጥቷል። ከዚህ ይህ ህዝብ የለውም እኮ 12 ቢሊዮን ብር እኮ ያዋጣው ይህ ድሃ ህዝብ ነው። ይህን አፕሪሼት ማድረግ ያለብን። ይህንን አጣጣሉት። ቀጥሎ ዲፕሎማሲው ነው። ግብፅ የካርቱም ላይ የተፈረመ ዲክላሬሽን አግሪመንት አለ ከኢትዮጵያ ጋር ለሶስት ኢትዮጵያ፣ ሱዳን፣ ግብፅ ያ ለኢትዮጵያ ሰክሰስፉሊ ኢትዮጵያ ያሳካችበት ጥቅሟን ያሳካችበት አግሪመንት ነው። 2015 ይመስለኛል የተፈረመው ስምምነት። ያንን ስምምነት ተጠቅመን ወደ ተሻለ ውጤት መሄድ ሲገባል ልክ የመንግስት ለውጥ ሲመጣ ማለት የአስተዳደር ዘይቤ ለውጥ ያው ኢህአዴግ ነው አሁን ያለው፣ ግን የአስተዳደር ዘይቤ ለውጥ ሲመጣ ጠቅላይ ሚኒስትሩ ሄደው ወላሂ ምንም ጥፋት አናደርስባችሁም አሏቸው። ይሄ ምን ከምን ጋር ይቃረናል? ከግብፅ ጋር እየነገርናቸው ያለ ነው። ሲግኒፊካንት ሃርም አናደርስም በግድቡ ላይ ነው። ምንም ተጽዕኖ አናደርስም አይልም። ተጽዕኖ ይኖረዋል፣ ግን የጎላ ጉዳት አናደርስባችሁም ነው። ጠቅላይ ሚኒስትሩ ግን ወላሂ ምንም ጉዳት አናደርስም አሉ። ዜን ግብጾች የመደራደሪያ ፍላጎታቸውን አሻሽለው መጡ። የአስዋን ግድብ ከ165 ሜትር ከባህር ጠለል በታች ሲቀንስ ውሃ ልቀቁ ከህዳሴ ግድብ። የህዳሴ ግድብን መተን እናስተዳድረው፣ በህዳሴ ግድብ ላይ የምናደርገውን ድርድር አሜሪካ ታደራድረን እያሉ ጠየቁ። የህዳሴ ግድብን በ7 ዓመት ሙሉልን፣ የህዳሴ ግድብ የማመንጨት አቅም ይቀንስ። ሁሉንም አድርገናል። 1300 ሜጋዋት ኤሌክትሪክ አቅም ቀነስ። የውጭ አደራዳሪ ይምጣ ተባለ። አሜሪካ ልታደራድር ነው አሁን ኖቬምበር 6። የህዳሴ ግድብን የውሃ መሙያ ዘመን 7 ዓመት ይሁንልኝ አለች፣ ሆነላት። የቀራት አሁን 2 ነገር ነው። ህዳሴ ግድብን በጋራ እናስተዳድረው የሚለውና ለአስዋን ግድብ ውሃ መቀነስ 165 ሜትር ሲቀንስብኝ ከባህር ጠለል በታች በላይ ያኔ ውሃ ልቀቁልኝ የሚለው ነው። አሁን ይሄንን እንግዲህ አሜሪካ ይዘዋለች። አሜሪካ ደግሞ ኦፕሬሽኑ ላይ ሳይቀር ተደራደሩ ብላ ነው መግለጫ ያወጣችው። ስለዚህ ኢትዮጵያ በአሁኑ ሰዓት ያለው አስተዳደር የተመቸ ነው ለግብፅ። ባለሙያዎችን መናቅ አልነበረባቸው። እስከ 2010 እሳቸው ከመጡ ጀምሮ እስከ 2011 ሰኔ ሐምሌ ድረስ ኤክስፐርቶችን አናግሯቸው ያውቁ። ህዳሴ ግድብ ላይ ያሉትን ናሽናል ኤክስፐርቶች ምንም ሳያናግሯቸው ህዳሴ ግድብ 50% እንኳን አላለቀም አሉ። ወዳው እሳቸው የሾሙት ኢንጂነር ዋና ስራ አስኪያጁ ማለት ነው 65% ተጠናቋል አሉ በ7 ዓመት ግንባታ ዘመን። ይሄ ከእሳቸው ጋር ይጣረሳል። በዚህ ከሄድን 10 ዓመትም አያልቅም ይሄ ግድብ ብለዋል፣ አራከሱት። ይሄ ህዝብ ሞራል ይገላል። እና የኔና ያንተ ጉዳይ ነው፣ ወይም የኔና ያንተ ልጆች ጉዳይ ነው። የጠቅላይ ሚኒስትር አብይና የእሳቸው የልጅ ልጆች ጉዳይ ነው። የእሳቸው ልጆችና የልጅ ልጆቻቸው ጉዳይ ነው። እና 63 ሚሊዮን እዚህ ሀገር ኤሌክትሪክ አይቶ የማያውቅ ሰው አለ። አሁን እኔ የአክስቴ ልጆች በኩራዝ ነው የሚያነቡት 9 እና 10 የሚማሩ የአክስቶች ልጆች። ይሄን ያክል ነው እኮ የህዳሴ ግድብ ዝም ብለን የምናቀለውና የመለስ ዜናዊና የአብይ አህመድ ጉዳይ አድርገን እኮ ምንተው አይደለም። ይሄንን እንደማንኛውም ኮንሰርን ዜጋ ይሄን ማንሳት ጠቅላይ ሚኒስትሩን መጥላት አይደለም፣ ሌላ ነገርም አይደለም። የሚጠቅመን ይሄ ነው። አሁን ዝም ብሎ ሁሉም በየብሔሩ ተሸጉጦ ነገር ይጓተታል። ዋነኛ ሜጋ አጀንዳ ግን ተረስቷል። መልካም። ከዚሁ ጋር በተያያዘ የምስራቅ አፍሪካ ፖለቲካም ሆኖም ቀረ የሚመለከታቸው ሀገራትም አሉ። እንዲሁም ደግሞ አንተም ከናሁ እንድትባረር ምክንያት ከሆነው ውስጥ አንዱ የፕሬዝዳንት ኢሳያስን መተቸት ጭምር ነው። የሱዳንም ሰሞነኛው ጉዳይ ነበረ። ከዚህ ከመንግስት ለውጥ ጋር በተያያዘ የምስራቅ አፍሪካ ጉዳይ እንመልከትና ጠቅላይ ሚኒስትሩንም እስከ ማሸለም ከደረሰው የኢትዮ ኤርትራ ስምምነት ጭምር እሱ ላይ ያለህን መልከታ እንትንበል እያጠቃለልን ነው። ጠቅላይ ሚኒስትር አብይ አህመድ በዘመናቸው ሊደነቁበት ከሚገባ ትልቅ ተግባር ዋነኛው በኢትዮጵያና በኤርትራ መሀል የሰሩት ስራ። አንዳንድ ሰዎች አሁንም እኮ ሰላም አይደለም ወዘተ እያሉ ነገሩን ሊያሳነሱት ይችላሉ። 2 ነገር ማስተዋል አለብን።
በኤርትራ አየር ክልል ላይ መብረርም ለኢትዮጵያ አየር መንገድ ከባድ ነበር፣ አይችልም፣ ተከልክሎ ነበር። አሁን ግን ከአዲስ አበባ አስመራ በረራ ተጀምሯል። ኤርትራውያን ቢያንስ እዚህ ይመጣሉ። ያው ኢትዮጵያውያን ሄደው የሚጠቀሙት ነገር ባይኖርም ይሄ መሰረት ነው። ቢያንስ ከ70 ሺህ 60 ሺህ ሰው ከሞተ በኋላ የሚመጣ አዲስ መሰረት ነው። ይሄ እዚህ መሰረት ላይ ቀጣዩ ጄኔሬሽን ክሪቲካሊ እየጨመረበት መምጣት አለበት። አንድ ሁለተኛ ከኢሳያስ አፈወርቂ ጋር መደራደር አንዳች ጥበብ ይጠይቃል። በጣም በደንብ ከተከታተልኳቸው እኔ ከልጅነቴ ጀምሮ የኤርትራን ጉዳይ በደንብ እያነበብኩ እየተከታተልኩ ነው የመጣሁት። በምስራቅ አፍሪካ ታሪክ ከዚያድ ባሬ ጋር እንኳን መንግስቱ ኃይለማርያም መደራደር ችሏል። ጅቡቲ ላይ ከኢሳያስ አፈወርቂ ጋር ቁጭ ብሎ ሰላማዊ ድርድር አድርጎ ዊን ዊን የሆነ አጀንዳ ማምጣት በአፍሪካ ቀንድ ላይ የመጨረሻ ከባዱ የቤት ስራ ነው። ጠቅላይ ሚኒስትር አብይ አህመድ ይሄን አድርገውታል። ኢሳያስ ይህንን እሺ ያሉት ምናልባት የህወሓት መሸነፍ ጌም ኦቨር እንዳሉት እሳቸው ጌም ኦቨር ከዚህ በኋላ ብለዋል። የህወሓት መሸነፍ እና ከማዕከላዊ መንግስት ሮለስ ሆኖ መባረር ወዘተ ሊሆን ይችላል። የእሳቸው ስሌት ያያ ሊሆን ይችላል። ምንም ይሁን ግን ከኢሳያስ አፈወርቂ ጋር መደራደር መቻል በጣም ድንቅ ነገር ነው። ቀጥሎ የሚመጣው እዚህ ላይ እንዴት እናስቀጥለዋለን፣ እዚህ ላይ ምንድነው የምንጨምረው የሚል ነገር ነው። ይህንን ችግር ለመፍታት ተቋማት ትልቅ መሳሪያ ነው መሆን ያለባቸው። አሁን ዩኒላተራል የሆነ እንቅስቃሴ ነው እየተከናወነ ያለው። ጠቅላይ ሚኒስትሩ በግላቸው የሚያደርጉትን እንቅስቃሴ የውጭ ጉዳይ ሚኒስትሩ እንኳን አያውቁም። ጠቅላይ ሚኒስትሩ አንድ ቀን ሆድ ቁርጠት አያድርግባቸውና እንትን ቢላቸውስ የሆነ ነገር ቢያደርጋቸውስ ከዛ ምክትል ጠቅላይ ሚኒስትሩ አያውቁም። እኔ 100% ነው የምነግርህ። ተመስገን ደሳለኝ ጽፎት ነበረ ፍትህ ላይ። ምክትል ጠቅላይ ሚኒስትሩ አያውቁም ኢትዮጵያ ከኤርትራ ጋር ስላደረገችው ነገር። የአገሪቱ ሉዓላዊ ስልጣን አለው የሚባለው የህዝብ ተወካዮች ምክር ቤት አያውቅም። ይሄ ጠቅላይ ሚኒስትሩ እጅ ላይ ብቻ ነው እኮ ያለው። ምንም የሚታወቅ ነገር የለም። ይሄ ይጎዳናል። መለስ ዜናዊና ኢሳያስ አፈወርቂ በሰሩት ስራ ነው 70 ሺና 80 ሺህ ሰው የሞተው። እነሱ እንደ ሁለት ሀገር ራሳቸውን አለማየታቸው አንድ አልጄሪያዊ እንዳለው ሁለት መሪ በት ዋን ስቴት፣ ለሁለት ሀገር two nations and two leaders and one state ነው ያለው። ለሁለት መንግስታት እውቅና በሰጥ አፕሮች መንቀሳቀስ ሲገባቸው ኢሳያስ አፈወርቂና መለስ ዜናዊ የነበራቸውን እድል አባክነው 70 ሺህ ኢትዮጵያውያንና ኤርትራውያን ማግደዋል። አሁን ወደዛ ላለመሄዳችን ዋስትና የለንም። ይህንን ነገር ኢንስቲትዩሽናል ለማድረግ ሁለት ተቋማት ያስፈልጋሉ። የኢትዮጵያውያን ተቋማት ገቢዎች፣ ንግድ ሚኒስቴር፣ ፍትህ ሚኒስቴር፣ ደህንነት መስሪያ ቤት፣ መከላከያ ሚኒስቴር እና ውጭ ጉዳይ፣ እነዚህ ያስፈልጋሉ። ከኤርትራ ጋር ኢኳሊ እነዚህ የሚደራደሩ የሚነጋገሩ፣ የጋራ አጀንዳቸውን ሴት የሚያደርጉ፣ ችግር ሲገጥማቸው የሚፈቱ ወዘተ። ሁለተኛው ሪጂናል ኢንስቲትዩሽን ያስፈልጋል። ኢጋድ ሲሪየስሊ ሰዎች አሁን ጠቅላይ ሚኒስትሩ በምስራቅ አፍሪካ አንድነት እየፈጠሩ ነው ምናምን። ምስራቅ አፍሪካ እንዳሁን ተበጥብጦ ያቅል ንገር ዲፕሎማቲክ ብጥብጥ የደረሰበት አሁን ነው። ይሄ ቫዮለንት የሆነ ብጥብጥ አይኖረው እንጂ እንዳሁን ዲፕሎማቲካሊ አንታጎናይስቲክ የሆነ ኢንቫይሮንመንት የተፈጠረበት ጊዜ የለም። ጅቡቲ፣ ኬንያ በእኛ ደስተኞች አይደሉም። ፒተር ካግዋንጃ የኬንያ የውጭ ጉዳይ ሚኒስቴር አማካሪ ከዛሬ 2 ወር በፊት የጻፈው ጽሑፍ እንደዛ ነው የሚለው። ሞኒካ ጁማ በግልጽ ለጠቅላይ ሚኒስትሩ ያላትን ሪዘርቬሽን ተናግራለች። የኬንያ የውጭ ጉዳይ ሚኒስትር የድንበር እንኳን መዝጋት ተጀምሯል። ከኬንያ ጋር መንገድ ሁላ መዘጋት ተጀምሯል። ጅቡቲ እና ሶማሊያ አሁን ደግሞ ዶክተር ወርቅነህ ገበየሁ የኢጋድ ሴክሬታሪ ሆነው በመሾማቸው ደስተኞች አይደሉም። እንዴት ጠቅላይ ሚኒስትር አብይ ሾምብናል ብለዋል። ኢጋድን ሳይድ ላይ ያደረገ እንቅስቃሴ እየተካሄደ ነው። ኢጋድ እዚህ ምስራቅ አፍሪካ ላይ ሮለስ እየሆነ ነው፣ ሚና የለሽ ተደርጓል ብለው እየተቹ ነው። ኬንያ በተለየ ምክንያቱም ኢጋድ ማዕቀብ ሲያስጥል የነበረው ኤርትራ ላይ ኢትዮጵያ በኢጋድን ተጠቅማ ነው። ያኔ እነ ኬንያ ሳይ ነበራቸው። ኬንያ ኤርትራ ትደግፈዋለች ተብሎ በተባበሩት መንግስታት ድርጅት ሳይቀር በተረጋገጠው አልሸባብ ማዕት ጥቃት ደርሶባታል። ናይሮቢ ላይ፣ ጋሪሳ ላይ። ይህ ሁላ ሲሆን ኤርትራ ከጀርባ ነበረች ነው የኬንያውያን አሳምሽን። ይሄ ባለበት ሁኔታ ኢትዮጵያ ከኤርትራ ጋር የምታደርገውን እርቅ ኢጋድን ኮምፕሊትሊ ትታው አፍሪካ ህብረትን ትታው ነው እያደረገች ያለችው። ይሄ በጣም አደገኛ ነው። አሁን ያለውን መበጣበጥ ተመልከት። ከዛ ቀጥሎ አንድ በጣም ጠቅላይ ሚኒስትሩ ብለው አያውቁም።
እሳቸው እንኳን ብለውት አያውቁም። ሚዲያው ግን እየተሳሳተ ያለው ነገር የሱዳን ፖለቲከኞችን ጠቅላይ ሚኒስትር አብይ ያደራደሩ ነው። አላደራደሩ። አንድ ቀን ነው የሱዳን ፖለቲከኞችን ለማደራደር ሱዳን የሚገኝ የኢትዮጵያ ኤምባሲ ውስጥ የተገኙት። ግማሽ ቀን። በዛ ግማሽ ቀን ሳይስማሙ ወጡ። ልክ ከተቃዋሚ ወገን የነበሩት ሰዎች ከጠቅላይ ሚኒስትሩ እንደተለዩ እየተለቀሙ ታሰሩ። ከዛ በኋላ ጉዳዩን የያዙት መሐመድ ድሪር ከኢጋድ ነው በአፍሪካ ህብረት ሪፕሬዘንቴሽን እና አንድ አልጄሪያዊ ረዥም ጊዜ በአፍሪካ ህብረት ውስጥ ያገለገሉ የአፍሪካ ህብረት የፒስ ኤንድ ሴኩሪቲ ሰው አልጄሪያዊ ናቸው። እነዚህ ሰዎች ናቸው ጉዳዩን ሲፈቱት የነበሩት። ፋይናሊ ጠቅላይ ሚኒስትር አብይ ሄደው ንግግር አድርገዋል በሪኮንሲሌሽኑ ላይ። ስለዚህ ኢስት አፍሪካ ላይ እንደ አሁን አለመግባባት የተፈጠረበት ጊዜ የለም። በተለይ የኢሳያስ አፈወርቂ ፖለቲካ ወደዚህ ኢንቫይሮንመንት ውስጥ መግባቱ አካባቢውን ዲስተርብ አድርጎታል። ፖዚቲቭሊ መቀየር እንዲቻል ግን ኢንስቲትዩሽኖቹን መጠቀም ነው። ኢጋድ እዚህ ጋር ትልቅ ሚና ሊኖረው ይገባል። 10 ዓመት ኢትዮጵያ 11 ዓመት ሆናት ኢጋድን እየመራች። ምን ማለት ነው? ይሄ ከአገር ውስጥ የለመድነውን አምባገነንነት እዛም ሄደን ለምንድን ነው 11 ዓመት ምን መራው? ከመለስ ዜናዊ ጀምሮ እስከ ጠቅላይ ሚኒስትር አብይ ድረስ ይሄ የማይጠቅምም የማያዋጣም ነው። አንደኛ ለኢሜጃችንም ጥሩ አይደለም። ኦፍ ኮርስ ብዙ ገንዘብ እናዋጣለን አንላይክ አዘር ፒፕል ከነ ኡጋንዳ ከነ ኬንያ የተሻለ ኢትዮጵያ ብዙ ገንዘብ ታወጣለች። ግን እንደዛም ሆኖ ለርስት አድርጋ ይዘዋለች። ይህም ሌላ አደጋ ነውና ኢንስቲትዩሽናል ማድረግ ይጠይቃል ማለት ነው። አሁን ባለው እንትን የጠቅላይ ሚኒስትሩ አካሄድ ወደ አገር ውስጥ ፖለቲካ ስንመለስ ምናልባት እንደ ሶቪየት ህብረት የመሆን እንትን ይኖረዋል የሚል ፍራቻ አለ። በግል እሳቤ ጆሴፍ ስታሊንን ስጠቅሰው ስላየሁኝ ነው። ጦር ማዝመታቸውን ወደ ጆርጂያ ያኔ ከዛ በኋላ የተፈጠረውን ነገር እያነሳህ ነበርና ያን ፍራቻ አለ። እንዲሁም ደግሞ የሰሞኑ ፖለቲካ ብዙም ሰው የማይረዳት ነገር ይችላል። ባይዘው በጣም የኛ ማህበረሰብ የተሳሰረ የተዛዘነ የተዋደደ ነው። ጠቅላይ ሚኒስትሩ እንደሚሉት ጠቅላይ ሚኒስትሩ ያልቻሉት ይህን የተዋደደ የተዛዘነ ማህበረሰብ እንደተዋደደና እንደተዛዘነ ማስቀጠል አለመቻላቸው ነው። ስለመደመር እያወራ እንደዚህ ወቅት የተከፋፈለበት ጊዜ የለም ማህበረሰቡ። ይህን የከፋፈለው ኤሊት ነው። ሂድ የኢትዮጵያ ገበሬ እርሻው ላይ ነው። አሁን ይሄ 20 በመቶ ከተሜ ድንጋይ ሲወረውር ቢሆን ከተማ ላይ ያለን ማዘጋጃ ቤት ያቃጥል ይሆናል እንጂ የኢትዮጵያን ገበሬ ማይንድ አይቀይርም። የኢትዮጵያ ገበሬ ከጫፍ ጫፍ ዝመት ሲባል ዘምቶ ተርቦም ችሎ ነው አገር ያቆየው። ዝም ብለን እንደው መተህ ምትበታትነው አይደለም። ጆሴፍ ስታሊንን የምጠቅሰው ስታሊን የጆርጂያ ሰው ነው። የጆርጂያ ሰው ሆኖ ሲያበቃ ተቃዋሚዎች በብዛት የሚነሱበት ከጆርጂያ ነበር። እንግዲህ ወደ 15 ነገር አለ የፈረሰችው ሶቪየት ህብረት ወደ 15 ሀገር ስታሊን አላፈረሳትም። ጎርባቾቭም ያው የሳቸውን ስለተጠቀመ ሂደቱ ነው እና ስታሊን ጆርጂያ ላይ እየላከ በታንክ ያጭድ ነበር ማህበረሰብ ተወልዶ ያደገበትን አገር ማህበረሰብ የዛን አካባቢ ማህበረሰብ ተቃዋሚዎቹ እነሱ ናቸው እየሄደ ይመታ ነበር። እና ጠቅላይ ሚኒስትር አብይ ተቃዋሚዎቻቸው ወክለዋለሁ የሚሉት ድርጅት ካፒታል ካደረገው ኦሮሚያ ሆነ። በዋናነት ሰው ህወሓት ይላል እንጂ ዋነኛ የጠቅላይ ሚኒስትሩ ተቃዋሚዎች ኦሮሚያ ውስጥ ነው ያሉት። ታጣቂ ያለው ኦሮሚያ ውስጥ ነው። በትጥቅ ጠቅላይ ሚኒስትሩን እየተቃወሙ ያለው ድንገት ውጣ ተብሎ መንገድ የሚዘጋ ወጣት ያለው ኦሮሚያ ውስጥ ነው። ይህ ነው ከስታሊን ጋር የሚያመሳስላችሁ። ሁለት ነገር ልንገር። አሁን ለምሳሌ ትግራይ ውስጥ ዳንኤል ብርሃኔ አክቲቪስት ነው አይደል? ዳንኤል ብርሃኔ ነገ ጠዋት ወጣችሁ መንገድ ዝጉ ቢላቸው የትግራይ ወጣቶች አይወጡ። እኔ እርግጥ ዛት ማች አይካናሽሉ አይወጡ። ጃዋር መሐመድ ውጡ ሲላቸው የሚወጡ ሰዎች ግን አሉ። አብይ ላይ መንገድ እንዝጋ ውጡ ቢል የአንድ የአማራ አክቲቪስት አይወጡ። ወይም በቃ እርግጠኛ ሆኜ መናገር የምችለው አሁን ትግራይ ላይ በደንብ እዛ ያለውን ወጣት ኢንቫይሮንመንቱን በደንብ ስላየሁት ነው። አይወጡም። ሁለቴ አስበው ነው ሊወጡ የሚችሉት። የሚደርስባቸውንም የሚያደርሱትንም ነገር አስበው ነው ወደዚህ የሚሄዱት። 10 ሰዓት ላይ ሌሊት ጽፈህ ፌስቡክ ላይ ተከብቤ ያለው ስትል ድንጋይ ይዞ መንገድ ሊዘጋ የሚወጣልህ ኦሮሚያ ብቻ። ይህንን ተቃዋሚዎቻቸውን ስነ ስርዓት ለማስያዝ ሰራዊታቸው መላካቸው አይቀርም። ጠቅላይ ሚኒስትሩ የጦር ኃይሎች ጠቅላይ አዛዥ ናቸው። እጃቸው ላይ ሚሳኤል አለ፣ ታንክ አለ፣ ጀት አለ። እንደ ስታሊን ሊያደርጋቸው ይችላል ነው እዛ ጋር ያነሳው የነበረው እንጂ
ሶቪየት ህብረትም የራሷ ጉዳይ ነው። በዛ ዘመን የነበረ ፖለቲካና አሁን ያለው ኮምፕሊትሊ ተቀይሯል። የኢትዮጵያን ፖለቲካ ለማድረቅ በጣም ብልህ መሆን በቂ ነው። ህብረ ብሔራዊ ሀገር ነው። ውድድርንም ጠላምም እዚህ ሀገር ላይ የብሔር ፖለቲካ አጀንዳ ነው። ይሄን ማስታረቅ ያስፈልጋል። ፌዴራሊዝምን ማክበርና እሱን የበለጠ ዲሞክራታይዝ ማድረግ ያስፈልጋል። ያንን ካደረክ የምን ሶቪየት ህብረት የምን ዩጎዝላቪያ? እኛ እንደዛ አይደለንም። ዝም ብለን እንገር ጎንደር 30% ነዋሪ ትግሬ ነው፣ ትግራዋይ ነው። በ99 ሴንሰስ ነው የምነግርህ። ኦሮሚያ ውስጥ ያለ ከተሜ ኦልሞስት ከሌላ ክልል የመጣ ነው፣ ከአማራ ከጉራጌ ወዘተ ኦልሞስት። ይህን ማህበረሰብ ዝም ብለህ መገንጠል አትችልም። ኤርትራ እንኳን 30 ዓመት ተዋግተው ነው ሊገነጥሉት የቻሉት። ዝም ብለህ ኦቨርናይት ስለሸለልክ የሚገነጣጠል ማህበረሰብ የለም። በጣም 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 በተለየ ሲሚንቶ የተሳሰረ ማህበረሰብ ነው። ይህን ማህበረሰብ እኔ ተወልጄ ያደግኩ ፖለቲካ የገባኝ ነው፣ እያነበብኩ ነው ምናምን የማየው በዚህ ንባቤ በሙሉ ከዶናልድ ሌቪን ጽሁፍ እስከ ኢህአዴግ ውስጥ ትንታኔ ድረስ ይሄ ማህበረሰብ የሚለያይ አይደለም። ኢቭን ጡረተኛው ኢህአዴግ አይክድም። ይሄን ትምክተኛ ጠባ ምናምን እያለ ሌብል ቢያደርግህም የሚለያይ ማህበረሰብ እንደሆነ ማለት የማይለያይ እንደሆነ በደንብ ነው የሚገባው። 500 ዓመት ኖሯል የአማራና የኦሮሞ ህዝብ። እንዴት ነው ትለየው ይሄን? እና የማይመስል ነገር ነው። አይ እነዛም እነ አዘርባይጃንም እነ ጆርጂያም እኮ እንደዚሁ ለበርካታ ዓመታት ኖረዋል። ይለያያል። የዩክሬንንና የሩሲያን ሰው የሚያገናኘው ኤሌመንት በጣም አነስተኛ ነበረ። ዩክሬን ነው አይደል? አሁን የኦርቶዶክስ ቸርቹን እዛ አድርገውት ነበረ። ሄድኳርተሩን በሶቪየት ዩኒየን ጊዜ ነው ማለት። ግን ራሳቸውን እንደ ዩክሬናዊ አያዩ ማነው እንደ ሩሲያዊ አያዩትም ነበረ። ጭንቅላታቸው ላይ ኦልሬዲ ነጥለውት ወጥተዋል። ለምን ይመስላል 60 ዓመት የኦሮሞ ፖለቲካ ስለ መገንጠል እያወራ አንድ ወረዳ መገንጠል ያልቻለው? የማይቻል ነገር ስለሆነ ነው እዚህ ሀገር። እዛ ግን ጥቂት ዓመታት ነው የበቃቸው ተገነጣጥሎ 15 ግዛት ለመሆን። ሟርት አይደለም ይሄ ማለት፣ ሟርትን መፍራት ሳይሆን ሪያሊቲ መቀበል ያስፈልጋል። 60 ዓመት ታግሎ የኦሮሞ ፖለቲካ ኦነግን 9 ትንንሽ ማድረግ ነው የቻለው። ምንም ያመጣው ለውጥ የለም። ስለ መገንጠል እያወራ ነው የሚለው። ሶማሌን ውሰድ፣ ኦብነግ ምናምን እያሉ ስም እየቀያየሩ ሲተኩሱ ሲያፈነዱ ኖሩ። ምንም ያደረጉት ነገር የለም። ይሄው አንድ ወረዳ እንኳን መገንጠል አቅቷቸው ከፌዴራል መንግስቱ ጋር እየሰሩ ነው። አሁን አንደኛ ፌዴራሊስት ነን እያሉ ነው። ፋይን፣ አንደኛ ፌዴራሊስት መሆናቸው ጥሩ ነው። ማህበረሰባቸውን ተረድተውታል ማለት ነው። ህወሓት ለምን ይመስላል ከ6 ወር በኋላ የትግራይ ሪፐብሊክ መሰረታለሁ ብላ 6 ወር በኋላ መቆየት የማይችል ማኒፌስቶዋን በፍጥነት የቀየረችው? አይ የለማ ማህበረሰብ ውስጥ እንደዚህ አይነት ሜንታሊቲ ከአንድ ትግራይ ገበሬ በላይ ማን ነው ኢትዮጵያዊ? እና የኛ ስነልቦና የተገነባንበት ሶሻል ኮንስትራክሽን የሶቪየት ምናምን አይነጻጸርም። በዛ ላይ የኮሚኒዝም መፍረስና የካፒታሊዝም ማሸነፍ የምዕራባውያኑ ሚና ሶቪየት ህብረት እንዲፈርስ ፈጣን መሳሪያ ሆኖ ነበር። ከዚህ አንጻር ስታየው የሚሆን አይደለም። እሺ አመሰግናለሁ ስለነበረን ቆይታ። ፈጣሪ ያክብርልኝ። የተከበራችሁ ተመልካቾቻችን የነበረን ቆይታ ይህንን ይመስል ነበረ። በሌላ ጊዜ በሌላ እንግዳ እስክንገናኝ ድረስ ሰላም።